ቆይ እንደዚህ አይነት ኃይለኝነት ከየት ነው ያመጣሽው? ፊዮሪ ብታይ እኮ ባለፈው ቾምቤን እንዴት እንደመተኩ ስላለይሹ ነው። ብታይ ውስጤ ብግን ነበር ያለው። እና ለባልሽ ተደርበሽ የሰው መምታትሽ ነው? የሰው ስትይ አንቺ ላይ ነው ብለሽ ቅዱስ እንደመታሹ የሱን ፎንቃ ደግሞ ተደርባ አንቺን ብትመታሽስ? የፈለገው ይምጣ። እኔ ግን ቢያንስ ለቾምቤ ተበቅዬለታለሁ። ይሁንልሽ። ወይኔ ፊዮሪን ያላምንም። ቾምቤ እኮ ነው የደወለው። ሄሎ አቤል፣ እንዴት ነህ? ወድጄ እኮ አይደለም፣ በአጋጣሚ ስልኬ ፎርማት ሆኖብኝ ልደውልልህ አልቻልኩም። የቱ ጋር? አወኩት። እሺ በቃ መጣ። የዛሬው ደግሞ ይለያል። ቤተሰብ መቅዲና ቾምቤ ይቅርታ ሊጠያየቁ ነው፣ ይቅርታ ሊባባሉ ነው። ደስ ይላል። እንደኔ ደስ የሚላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ቤተሰቦች እንዲሁም የአፍላ ፍቅር ተከታታዮችና የአፍላ ፍቅር ወዳጆች እንደምን አላችሁ? እንዴት ናችሁ? እኔ ጋር አለሁኝ አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ ይዤላችሁ የመጣሁት አፍላ ፍቅር ክፍል 31ን ሲሆን እንግዲህ ቾምቤ ለመቅዲ ሲደውልላት ነው እንትን ያልነው ማለት ነው ያየነው። እሷ እንደተደሰተች አይተናል። እንግዲህ መጨረሻውን በቀጣይ ቪዲዮ ደግሞ የምናየውና የምንከታተለው ይሆናል ማለት ነው። ቴክስት ራሱ ሲልክላት ምን ያክል ፍንድቅ እንዳለች። በነገራችን ላይ ለቾምቤ ያላት ፍቅር መቅዲ በጣም ይለያል፣ በጣም ማለት ነው። ምክንያቱም ሀታ ቅዱስ ራሱ የመታችው ቾምቤን የኔን ቾምቤ አንተነህ የመታኸው ስትለው አይ እኔ ቾምቤ የሚባል አላቅም፣ አንቺ ከየት ነው የመጣሽው? ለምንድን ነው የምትመጪው? ስላት ሄኖክን አንተነህ የመታኸው ስትለው እሱም ያው እንደመታ ስለሚያውቅ ለማስታወስ ችሏል ማለት ነው። እሱም ደግሞ የሞተች ፍቅረኛውን ተመሳስላበት እንዳልመታትም ምላሽም እንዳልሰጣትም አይተናል ማለት ነው። እንደውም ያለው እንዴ የምን መመሳሰል ነው ምናምን ብሎ ነው እልፍ ያለው ማለት ነው። ከዛ ለፊዮሪ ሲነግራት አንተ እኔ ላይ ብቻ ነው እጅህን የምትዘረጋው እና አንተን ስትመታ ዝም አልካት ስትለው አይ እኔ ችክ ላይ እጅን ማንሳት አልወድም እና እኔ ችክ አይደለሁም እኔ ላይ ብቻ ነው እጅህን የምትዘረጋው ስትለው እንዴ ችክ ብለሽ ነው እንደምታስቢው ራስሽን ሲላት አስቋታል ማለት ነው። ለማንኛውም ቤተሰብ እንግዲህ ቀጣይ ቪዲዮን ላይ የምናየው ይሆናል። ግን የእናንተና አላስቀናችሁም ሲረጫጩ አቡሻና ሄለን ማለት ነው። እና የቀናችሁ ካላችሁ ደስ ይላል። ለማንኛውም ትንፋሿ ይቆረጣል እያልኩ ማለት ነው። እኔ ካሁን ለእሷ እየተነፈስኩላት ውሃውን ሲረጩባት እኔ ለእሷ በቃ ልተነፍስላት ሁላ ነበር እንደው ማለት እንትን ያለኝ ማለት ነው። እና ለሷ እኔ ትንፋሽ አጥሮኛል ማለት ነው። እና ቤተሰብ ያለው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ ላይ የማሳያችሁ የቤዛንና የያሬድን ቪዲዮ ነው ማለት ነው። እንግዲህ በምንም አይነት ሁኔታ መቅረብ ያቅተው እሱም ቤት ሄደ ተንበርክኮ ተመቶ መጣ። እናቷ መታው ተንበርክኮ አልቅሶ ነው የመጣው ማለት ነው። እና ሌላ እሷን የሚቀርብባትና እሷን የሚቀራረብባት ሌላ ምንም አንዳችን ምክንያትም አላገኘም። ስለዚህ ትምህርት ጠንቶኛል፣ ፈተና ማጥናት ፈልጋለሁኝና አስጠኘኝ ብሎ ጠይቃት ማለት ነው። እንግዲህ እሷም ጥያቄውን ተቀብላ ሌላ ነገር እንደማታወራኝ እርግጠኛ ነህ አይደለው ያሬድ ስትለው አሁን ብሎ በዛ ምንም ነገር በማያወራት መልኩ ተግባብተው ፈተናቸውንና ትምህርታቸው ላይ ብቻ ጥናታቸው ላይ ብቻ ሊያተኩሩ ተስማምተው የሰሩትን አሳያቸዋለሁ ማለት ነው። ቤተሰብ እንግዲህ እሷ ስታስጠናው ማለት ነው። አቤት የማጥናት ጥግ! በዛውም አይን ለአይን እየተያዩ ከዛ ማጥናት ይጣፍጣል። ማጥናቱ ራሱ በጣም ነው የሚገባ። ስለዚህ እዚህ ጋር ሶሉሽናችን እናገኛለን ማለት ነው። አሁን ገባ በዚህ በጣም እየፈተንሽ እኮ ነው። እሺ እንዴት ነው የምረዳሽ በዚህ ፍጥነት? ቆይ ያሬድ ይሄ ፈጠንኩኝ ይባላል? በዚህ ሙሽ ፈጥነሻል። እሺ ለማንኛውም ኤግዛምፕል ውስጥ ከምን ድረስ ገብተዋል? ኤክስፕሬሽን ሲምፕሊፋይ ለማድረግ ከዶሚኔተሩ ተነስተን ዶሚኖ ያገኘሽበት መንገድ ገብቶኛል። በጣም አሪፍ። ስለዚህ ኒውሚኔተሩን ፋክተራይዝ ያደረግንበትን መንገድስ? መጀመሪያም እኮ ያልገባኝ ነገር እኮ እሱ እኮ። ቆይ ያሬድ ይሄ ምን ይከብዳል? ከ9ኛ ክፍል ጀምሮ የተማርነው የኳድራቲክ ኦፍ ኢኩዌሽን ኮንሰፕት አይደል እንዴ? በዚህ በእናትሽ እሱንም ቢሆን እኮ ረጋ ብለሽ አስረጂኝ። ሲጀመር አንተ ራሱ ችግር አለብህ። ምንም አቴንሽን እየሰጠኸኝ አይደለም። ኧረ እኔ እየሰጠሁሽ ነው። እሺ ይሄኛው ትንሽ ከበድ ስለሚል ነው። ቀለል ከሚሉትን ጀምረና ወደዚህ እንመለስበታለን። አሁን ግን በደንብ ስማኝ።
እንግዲህ ቤተሰብ ቤዛንና ያሬድን እንዳያቸዋቸው እያጠኑ ነው ማለት ነው። እያጠኑ ነው፣ ግን ሁለታቸውም አሳዝኑኝ። በሁለት በሚዋደር ሰው መካከል ቤተሰብ ገብቶ አይሆንም ይሆናል የሆነ ነገር ጭቅጭቅ ካለ ያ በፍቅር የተያዘው ሰውዬ ወይ ከሚያፈቅረው ሰው አይሆንም ወይ ከቤተሰቦቹ አይሆንም። ቤተሰብ ከራስ በላይ የሚወደዱ ፍቅርም ደግሞ በቃ ወዳችሁ ሳይሆን ተገዳችሁ በቃ የሆነ የምትገቡበት አንድ ሰው ስለወደደና ስለፈቀደ ብቻ አይደለም የሚያፈቅረው። በቃ ፍቅር በመቼ ሰዓት መጥቶ እንደሚይዝ አይታወቅም። እና እነዚህ ልጆች ደግሞ አሳዝኑኝ። አይፋቀሩ፣ ቤተሰብ ፍቃደኛ አይደለ፣ አይታታው፣ ይፋቀራሉ። አላሳዘኗችሁም እንደኔ? እና ያሬድ ምን ቢያረግ ጥሩ ነው? በቃ ያለው አማራጭ እሷን ለመቅረብ እሷን ላለመራቅ ያለው አማራጭ በቃ ትምህርት ጥንቶኛልና በቃ አስጠኝኝ የሚል ነው ማለት ነው። ምክንያቱም ቤትም ሄደ ምክንያቱም እንትና አለ በቃ ምንም ሊሆንለት አልቻለም። አሳዘነኝ። እናንተ ግን ላያሳዝናችሁ ይችላል። እኔ ግን አሳዝኖኛል። እና ያለው አማራጭ ትምህርት ጠንቶኛልና በቃ አስጠኝኝ የማለት ነው። እንግዲህ እሱም እንደዛ ነው። እሷም እንግዲህ እንዳለችው ምንም ነገር ካላወራህ ምንም ነገር ካልጠየቀኝ ችግር የለውም አስጠናሃለሁኝ ብላ ይኸው ጀምራለች ስራዋን ማለት ነው። አባይቢ እና ለማንኛውም ለቤቴ አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ለምታበረታቱኝ ሰብስክራይብ ለምታደርጉኝ እጅጉን በጣም ከልቤ ነው የማመሰግነው። ጀዛኩሙላሁ ኸይራን። አኮራችኋለሁ። ኢንሻአላህ ወደፊት መልካምና ጥሩ ስራ ሰራለሁኝ። እና ማለት የምፈልገው በድጋሜ ጀዛኩሙላሁ ኸይራን ነው። ከልቤ ነው የማመሰግነው። ላይክ እና ሰብስክራይብ ሼር ለምታደርጉልኝ። አንዳንዶቹ ደግሞ እንደው አልፈው አንዳንዶቹ ኮሜንት እየጻፉ አንቺ ሙስሊም አይደለሽም ወይ? አንቺ ለምንድነው እንደዚህ የምትሰሪው? ሰራለሁ። ለምንድነው የማልሰራው? ምን ችግር አለው? እያየን አይደል? የተሰራና የሚታይ ነገር አንድ አይደለም እንዴ? ኢንሻአላህ እኔ ደግሞ ወደፊት ምናልባት ይሄን በዚህ ቋሚ ስራ አድርጌ ላልይዝ ቋሚ ቪዲዮ አድርጌ ላልይዘው እችላለሁኝ። አላህ ካሳካልኝ ሌላ ነገር እሰራለሁ ኢንሻአላህ። ነገር ግን ካያችሁ እዩ፣ ካላያችሁ ደግሞ ምንም አይነት አስተያየት አትስጡኝ። እኔ ማለት አውቃለሁኝ እንደዚህ አይነት ነገር ምናምን አውቃለሁኝ። እኔ ያው ምክር የምሰጥ ሰው ባልሆንም ነገር ግን እንደኔ አይነት ሰዎች እኔን አይመክሩኝም ማለት እኔ ከማንም በታች አይደለሁም። እውቀት የለኝም፣ ነገር ግን አይጠፋኝም ምን አይነት መጥፎ ነገር እንደሆነ። ይሄ ይፈቀዳል፣ ይሄ አይፈቀድም፣ ይሄ ጥሩ ነው፣ ይሄ ጥሩ አይደለም። እኔ ጠፍቶኝ ሳይሆን በቃ ፈልጌው ነው። ስለዚህ የሆነ ጊዜ ድረስ ስለምፈልግ ነው መስራት ማለት ነው። እናንተ ደግሞ ሂዱና እኔ ጋር መጥፎ ኮሜንት ምትጥፉ አንቺ ኮሜንት አንቺ ሙስሊም አይደለሽም፣ አንቺ ሌላ ነገር አትሰሪም፣ አንቺ ሂዱና ሌላ ስራ የሚሰሩትን ሰዎች አበረታቱ። ምክንያቱም እኔ ከዚህ በፊት ቁርአን ራሱ እየቀራሁኝ ሌላ ነገር ስለቅ ማንም የሚያይልኝ የለም፣ አንድ ሰው የሚያይልኝ የለም። ግን ይሄንን ወደዳችሁም ጠላችሁም ምንም አላችሁም እያያችሁ ነው ታያላችሁ። እኔ እስከዛሬ መልካም ቪዲዮ ነው ብዬ ከለቀኩት ይልቅ ይሄንን ቪዲዮውን ይሄንን ፊልሙን ነው የምታዩት። ስለዚህ አንድ ሰው ደግሞ እገዛ ወደ ያገኘው ነው የሚሄደው ማለት ነው። እኔ ደግሞ በዚህ ነገር ላይ ምናልባት እገዛ አገኘው ቪዲዮ ታየ ብዬ ላልቀጥልበት እችላለሁ። ስለዚህ በቃ ካያችሁ ይውልኝ፣ ካላያችሁ መጥፎ ኮሜንት አትጻፉልኝ፣ አትምከሩኝ፣ አልፈልግም ማለት ነው። ምክር ታያስፈልገኝ ቀርቶ ሳይሆን እኔ ምክር መቀበል ከማን እንዳለብኝ ስለማውቅ ነው ማለት ነው። ምክር የሚመክሩኝን ሰዎች ስለማውቃቸው። ምክንያቱም እኔ የኮሜንት ኡስታዝ በፍጹም እኔ አይመቸኝም በጭራሽ። ስለዚህ ራሳችሁን ችላችሁ ለራሳችሁ መልካም ስራ ስሩ። ማንም ሰው በማንም ጉድጓድ አይገባም። እኔ መጥፎ ከሰራው በራሴ ጉድጓድ ራሴ ነኝ የምገባው። ስለዚህ ሁላችንንም አላህ መልካም ስራ ያሰራ እንላችኋለሁኝ። የአፍላ ፍቅር ቤተሰቦች እና የአፍላ ፍቅር ወዳጆች እኔ ሁላችሁንም ወዳችኋለሁኝ፣ አከብራችኋለሁ። ቤተሰቦቼ አመሰግናለሁ ሰብስክራይብ ለምታደርጉኝ ጀዛኩሙላሁ ኸይራን። እንግዲህ አፍላ ፍቅር ላይ ያልነገርኳችሁ ነገር ማለት ነው ለማ መጥቷል። እኔ እንግዲህ ተስፋ አደርጋለሁ ጊሊያድን እንደሚያመጡት። እኔ ጊሊያድ ቢመጣ በጣም አሪፍ ነው ብዬ ነው የማስበው። ጊሊያድ እንደሚመጣ ተስፋ አደርጋለሁኝ። እንግዲህ አፍላዎች በጣም ነው የምንወዳችሁ፣ ቀጥሉበት፣ ቶቶሎ ልቀቁ።
እንጠብቃችኋለን በጉጉት ማለት ነው። ስራችሁ ሁሉ አሪፍ እና ጥሩ ነው። ቤተሰቦቼ ለማንኛውም አሁንም ለቤት አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ፣ አከብራችኋለሁኝ። በቃ እምላችሁ ነገር የለኝም። አላህ ይጠብቃችሁ፣ ሀገራችንም እኛንም አላህ ይጠብቀን። ሰላም አለይኩም።